ካፍር መንግስት ህዝቡን ቢበድል እሱን መስደብ ማንቋሸሽ ይሄ ዲን الاسلام ያስተማረህ ይሄን አይደለም በተለይ አንተ ላይ የተሾመ አካል አላህ ስልጣን ሰጥቶታል አንተ በመልካም ተሰማለት ተታዘዛለህ አላህን በማያስቆጣው በዚህ ነው የታዘዝከው እሱ ያጠፋውን ጥፋት አላህ ይጠይቀዋል ይሄ አህለ ሱና ወልጀማዓ አቂዳ የሙስሊሞች አቂዳ ከሰሃቦች ጊዜ ጀምሮ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚበድሉ ዑመራዎች እንደሚመጡ ሐቅን የሚከለክሉ እንደሚመጡ ነግረውናል ምን ሲባሉ ሰብር አድርጉ ነው የተባለው ሁለተኛው ደግሞ ምክር መስጠት አንተ ራስህን በእነዚህ ሐላፊዎች ወይ በዑመራዎች በነሱ መሽጉል አታርግ ያኒ ምን አረጉ ምን ወጡ ምን ነዱ ምን ኖሩ በየጊዜው ሰዎች ሙስሊምም ሆኑ ካፊርም ሆኑ በየው እንደዚህ ገዛኮ እንደዚህ ሰራኮ እንደዚህ ሰራኮ ነው طيب فإن الله سائلهم مسترعهم ስላስጠበቃቸው ነገር አላህ ይጠይቃቸዋል ለዛኔ ሙስሊሞች ዳዋ የሙስሊሞች ለማንንም ያኒ ለየትኛውም አካል ለየትኛውም አላህ ሀላፍትና ለሰጠው አካል ተቃራኒ አይደሉም እነሱ አላህ ያስጠበቃቸው ነገር አለ እሱን ግዴታ ተወጣ አንተ ላይ ያለበት ግዴታ አለ طيب አንተ እነሱ ቆይ በደሉ ወይ አጠፉ ወይ ደግሞ እንደዚህ ኩፍር አለ ያ ስለሆነ አንተ ልትመልስ ወይ ደግሞ እነሱን ነውር አውጥተ ሰብስበ ልታወራ ወይ ደግሞ ደካማ ጎንን ይዘህ ልትል ወይ ደግሞ ሰው ልትቀሰቅስ ይሄ ጥፋቱን ጥፋት መጨመር ማለት ሀገሮችን ማናገት ማበላሸት ማለት ይሄን ባለማወቅ ያደረጉት ሰዎች ሙስሊሞች ዋጋ ያስከፈሉ ነው ያያቸው ተው ሲባሉ እምቢ ብለው ሙስሊም ሀገሮች እንደምታውቁት የመን مصر ግብጽ ቱኒስ የመጀመሪያ ከቱኒስ ነው ጀምሮ ቱኒስ ሊቢያ ሶሪያ እነዚህ ሀገሮች ይሁ እነዚህ ሀገር ነበሩ የሚፈሩ ሀገር የራሳቸው ስርዓት ያላቸው ከነዛ መሪዎች ጉለት ቢኖርባቸው ሰው ናቸው ሁለተኛ ዙልም አለባቸው ምንም ጥርጥር የለም ከመሆኑም ጋር ግን አላህ ያስጠበቃቸው ሀላፍትና ነው ይወጡት እስከ የውመል ቂያማ ቢፈልጉ ይግዙ አላህ ይጠይቃቸዋል አንተ ላይ ያለው ግዴታ አንተ የፊትና ሰው አትሁን አትቀስቅስ ችግር ፈጣሪ አትሁን ጥፋት ባንተ በኩል አይምጣ አንተ ራስህን ጠብቅ እነሱን አላህ እያንዳንዱ ያስጠበቃቸውን ሀላፍትና አንተ አላህ ይጠብቃቸዋል طيب እኛ ዝም ነው ምንለው ሲያጠፉ ዝም አንልም ሄደን እንመክራለን ከቻለን ሄደን እናስተካክላለን ከቻለን በተገናኘን ቁጥር ሁላ እንመክራለን አላህን እንዲፈሩ حرام ነገር እንዲተው ዲንስ ላኪን ይሄ መቀስቀስ ግን የአህለ ሱና ወልጀማዓ አቋም ሙስሊሞች አይደለም ይሄ ብዙ ሰዎች የተፈተኑበት ነገር ነው እስቲ ዓለም ላይ አንድ አምጡ ሰዎች በቃ እሱ ጥሩ ነው ሳሊህ ነው በቃ ብለው ያሉ ተውና ያሁን ጊዜ ማለት ነው ከሰሃቦች ጊዜ ጀምሮ እስካሁን ያሉ ሙስሊም መሪዎች በጣም ኸይረኛ የሚባሉ ሰዎች ሁሌ ሲያወድሷቸው ተሰማላችሁ አፍጣር ነብዩ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩለት ሁለት ልጆቻቸውን እየተካኩ የዳሩትን ዑስማን ኢብኑ አፋን ማን የገደለው ሰዎች ናቸው እኮ ተነስተው ፍትሃዊ አይደለም ብለው ነው የገደሉት እስልምና የሚሞግቱ ሰዎች ዑስማን ኢብኑ አፋን ዙኑሪ ሶስተኛው ከኹለፋዎች ከአቡበክር ዑመር ቀጥሎ ሶስተኛው ሰው ነው ግን ተነስተው ቤቱ ገብተው አረዱት በ84 አመቱ ቁርአን እየቀራ ነብዩ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩለት ስንት